በደስታ ነው የመጣሁት። ላይክ እያደረጋችሁ ይሄን ቪዲዮ ብዙ ሰው ማለት ነው በማታው ሰርፕራይዝ ያላመኑ መናጢዎች ነበሩና ደገመላቸው አብርሃም ታደሰ። ቁንም እንዳየው በጣም ብዙ ለሷ ለሩታ የሚገባት አይነት ልጅ ስለሆነች መልካም ሴት፣ ንጹህ ሴት ከሷ ብዙ ነገር የሚማሩ ሰዎች እንዳሉ ነው የምረዳው እና ለሷ ደግሞ ከበቂ በላይ ነው። በዛ ላይ ደግሞ የልጅ እናት ሆናለች። ብዙ ነገር እንክብካቤ፣ ብዙ ነገር ያስፈልጋታል አብርሽ። ስለዚህ ገና ሊቀጥል ይችላል። እኛም ያለን ደግሞ የሚለው ፈጣሪ ደግሞ ደስታ ነው፣ የኔም ደስታ ነው። ብዙ ሰዎችም ወርቅ ሰርላት እያላችሁ ነበረ። መልካም ምኞታችሁን ደግሞ ማሳካት ስለቻልኩኝ ደስ ብሎኛል። ፈጣሪ ይመስገን። ቀሩብን በሰላም ነው። ገና ዳይመንድ ይገዛል። የምሬ ነው የምልህ፣ ወርቅ በጣም ትንሽ ነው። ገና ዳይመንድ ይገዛል። እሱ ደግሞ ለመልሱ በዳይመንድ ነው ሩታን እንትን የምንላት ማለት ነው። እንደዚሁ ዛሬውኑ ብናቅ እሱም ጋር አይታወቅ። የሩታንም ዋና ሽምግልና እኮ ነው የመጣ ነው። እዚህ ጋር የምታያቸው እንዳለ ሽማግሌዎች ናቸው እና በተለይ ከኋላ ያሉት ተቀብተሻል። ይቅር ብያቸዋለሁ። ሆነ ተነስበ ተቀብተሻል። እንኳን አመሰግናለሁ። ቀይ አበባ አንተ ማን እንዴት ነህና ነው የምትሰጠው? ምን ቤት አይቻልም መሰለሽ። አንዳንድ ጊዜ ለወደፊት በማሰብ ነው። አሁን የአበባ እንትን ሱቅ እንከፍታለን እናንቺ እስከዛሬ በተሰጠሽ አበባ ማለት ነው። እያለሁ እኮ እኔ ራሴ ነጋዴ ሆናለሁ። ኧረ እኮ አመሰግናለሁ። አንተን የመጣው ማንን አማለልኩሽ? አይ ምንም አልወጣኝም። በደንብ አምሮብሃል ያልኩህ በደንብ አማለልኩሽ? አይ አምሮብሃል። አንተ ደግሞ አምሮብሃል ስትባል ሌላ ነገር ነገጥሽ ነው። ግን ያው በፊት ማለት ነው ያኔ እኔ እሷን ዋው ብር ነው በልጅ ተቀየሩ ለቢሆን ማለት ነው። ወይ በልጅ አትምጣብኝ። ሆነሻል ማለት ነው። እሷ ከግቢው እንትን ብላ ወደ ውስጥ ካስገባች በጣም ቆንጆ ሹፌር ሆናለች ማለት ነው። እና የምር እንግዲህ ምንድን ነው ምን ተገኝቶ ነው ምናምን እንዳትዪ የምሬን ስነግራችሁ እግዚአብሔርን ነው የምላችሁ። ከመጣ በኋላ ጌታን በቃ ብዙ ነገሮች ክፍትፍት ነው ያሉልኝ። የስራ በሮች ምናምን፣ ሌሎች ቢዝነሶች ምናምን በቃ ምን ልበላችሁ ያልተከፈተ በር የለም። እና በዛም ምክንያት ነው ያው ቅድም ብያቸዋለኝ። እግዚአብሔር ለእኛ ሲሰጠን ነው ለሰዎች መስጠት የምንችለው አይደለ? ስለዚህ ልጃችን በረከታችን ነው ለማንኛውም። ስለዚህ ዛሬም ለየት ያለ ማጠብቂው ትልቅ ሰርፕራይዝ ተዘጋጅቷል። አይቀርም አፈንፍሬ ትበላለህ አይደል የሚለው ይላል ቃሏ። ስለዚህ የግል ጀት ይኖረናል ወደፊት ማለት ነው። እንግዲህ የሰው ልጅ ራሽን አዘጋጅተናል። ስለዚህ እሱንም ምን ነው ይህንን የቀባኸው አንተ የተቀባውን ሽቶ ነው። እሷም መስጠት መሰየም ትችላለሽ። ስጦታ በረከት ስማለሁ ማየት ትችላለሽ። እንኳን ደስ አለሽ። የቀረ ነገር አለ እጅሽ እንደዚህ ዘርግ። ኧረ ጨብጭብ። እንኳን ደስ አለሽ። እንኳን ደስ አለሽ። ይህንን እብታ አላመንሽው ነው ያውን ይደገም። አላመንሽው ነው እርታይሽ ምንድን ነው ማለት? ከዛ እዚህ ጋር አንብቢ። አንተ ልጅ ግን ተው አንብቢ። ተው ግን ተው። ሌባ ልታዝብኝ ነው ትላለህ። ያምራል። የዛሬ 6 ወር በነበር ነው የተናገርሽ። እንግዲህ አንዳንድ ሰው በማታው መኪና ያላመናችኋላችሁና ውሸት ነው ለፎቶ ነው ብሏል አብርሽ በኢንስታግራም ብለው ማለት ነው። በጣም እየቀወጡት ነበር። ዛሬ ተደገመላቸዋ። ወርቁ ቀጠለ፣ ገና ይቀጥላል፣ ገና ዳይመንድ ይገዛላታል እያለ ነውና አብርሃም ታደሰ። ሩታዬ ገና ዳይመንድ በቃ ብዙ ነገር ይገባታል። እንዳውም አየር እንገዛለን ብለዋል። ይሳካላችሁ። ለምን ሩታ ሀብቴ የማንኛውም ዩቲዩበር እንጀራ እስከሆነ ድረስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ መጥቼላችኋለሁ። እንግዲህ ደስታው እንደቀጠለ ነው። ሩታ ሀብቴ ሳቋ እየተመለሰልን ነው። ሴት ልጅ ሳቋ ሲመለስ እንደኔ ፈታ የምትሉ ላይክ
የሰው ልጅ ጥቅም የሚያስደስታችሁ ላይክ አድርጉ። እኔ በጣም ደስተኛ ነኝ ዛሬ። ለምን ብትሉ ሩታ ሀብቴ ተሰብራ እንዳያት አልፈልግም። ሴት ልጅ ሲጀምር ተሰብሮ እንዳይ አልፈልግም። እንደ ሴት ልጅ ነው የማስበው እኔ። ወንድ ልጅ ምንም ይሁን ዛሬ ወጥቶ በአንድ ወር ውስጥ ፍቅር ውስጥ መግባት ይችላል። ሴት ልጅ ግን ልቧ ከተሰበረ በጣም ብዙ ጊዜ ይወስድባታል። እና ሩታ ሀብቴ ላይ ዛሬ ያየሁት ትልቅ ደስታ አይቻለሁ። ዛሬ ከትናንትናው ዛሬ ትልቅ ሳቅ አይቻለሁ። እና ላይክ አድርጉኝ እስኪ ላይክ አድርጉ ፋሚሊዎቼ። ይህን ያን ንግስት የሚዲያው ድምቀት የሀብቴ ልጅ ማለት ነው። በእውነት እኔ እንጃ። እኔ እኮ የእሷ አድናቂ፣ የእሷ ተከታይ፣ የእሷ በቃ ብዙ ገልጠዋታል። ይገባታል ነው ያሉት ሁሉም። ራሱ ባሏ ይገባታል። በነገራችን ላይ አንድ ነገር ተምሬያለሁኝ ዛሬ ፋሚሊ፣ ወንድ ልጅ ራሱ ሲለማመጥ ደስ ይለዋል። እሷ በፊት ተለማማጭ ነች አይደለ? አሁን ደግሞ አብርሽ እየሰገደላት ነው፣ እየተለማመጣት ነው። በቃ እሺ ልቧ እስከረጠበ ድረስ አለ ወደኋላ አልልም አለ፣ እቀጥላለሁ አለ። ለምን ወንድ ላይ እምቢ ሲባል ወንድ የሚባለው ተረት አይደለም። ኮሜንት ላይ በእውነት ፋሚሊ በጣም አዳመኩት ደጋግሜ እና ስራ ላይ ነበርኩኝ። ልቧን እያረጠብ ነው በቃ። በነገራችን ላይ ከፍቅር በላይ የሚያረጥብ የለም። ግን ከመሰለው እንግዲህ በአብርሽ ቅንጭላት እንራመር ደግሞ ማለት ነው። እሱ በስጦታ በቃ ያው ሾህን በሾህ ማለት ነው። የእሱ ነው ወርቁ ቢገዛ የእሱ መኪናው የራሱ ምን አገባን? ዝም ብለን መመልከት ነው እኛ። እና ሩታ ሀብቴ ዛሬ ደስታዋ ተመልሷል ብዬ አስባለሁኝ። እንግዲህ ደግሞ ከድርጊቱም እንዲቆጠብ እስኪ ኮሜንት ላይ በእውነት የኛ የትንንሽ ዩቱበሮች አብሶ እኔ በጣም ላይ ገብቼ የምናገረው ስለ ወርቅ ስለ መኪና ነው። ለምን ሩታ ስለሚገባት። ብዙዎቹ በእግሯ እየሄደችላችሁ ነው። ሩታ እኮ መጠቀሚያ ናት፣ ተጠቀመባት፣ ጥሎላችኋል። ወለት አንድ ኮሜንት አለ በቲክቶክ ላይ የጻፈችው የእሱ አድናቂ ነኝ ባይ አንዲት ኦሮሞ ልጅ ጅላለች። ሶሪ ይሄንን ቃላት ለመጠቀሚ በጣም ባለጌ ማለት ነው። አሳዳጊ የበደላት የጻፈችው ጽሁፍ እውነት እስካሁን ስልኬ ላይ አለ። የኦሎ ኦሮሞ ናት እሷ ልጅ የጻፈችው ጽሁፍ እንልክለታለን። ለአብርሽ የመጨረሻ ቀን ጠብቁ፣ በእውነት እንልክለታለን። ያን ቃላት የጻፈችው ማለት ነው። አግቡልና አላችሁ አገባንላችሁ፣ ፍቅር ተቀበላላችሁ ተቀበልንላችሁ፣ ፈቱልና አላችሁ ፈታንላችሁ ብላ ነው የጻፈችው። የሩታ አድናቂዎች ምን እናርግላችሁ፣ ታውንላችሁ፣ አስረግዘን ጣልንላችሁ፣ አላምጠን ተፋንላችሁ ብላ ነው የጻፈችው። የእሱ አድናቂ ለሱ ጌመር እንትን አውርዳለች። ጌም ምንድን ነው የሚባለው? አንበሳ ወረደች ተባለ ባለፈው። ይኸው የእሱን ትዳር ለማፍረስ ግን ሌት ቀን ነው የምትለፋው ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ ዛሬ በጣም ደስ ብሎኛል። ትናንትናም ደስተኛ ነኝ እኔ። የሩታ ሀብቴ ሳቅ እንድመለስ ነው የምፈልገው። ቆመ ቀሯ ደግሞ ያቻይቱ ቆንዳይታ ያቄቶ ባል ሰው ያደመቀውን ሰው ያበጃጀው ቤት ገባለሁ ብላ የተነሳችውም የተነፋረቀኝ ነው። እኛ ደግሞ ሩታ ሀብቴ እንደዚህ ልቧን ለመጠገን ሲራራልና አብርሽ ደስተኛ ነን። ሩታዬ መሽኮርማማ አብርሽን ቀጠለን ያደረገችው አየኔ ጀግና ነብር እኮ ናት በነገራችን ላይ። እና ብዙ ነገር ትማራላችሁ ሴቶች ብዬ አስባለሁኝ። እና ከሩታ የመጀመሪያ ጊዜ እሷ ተለማማጭ ተደርጋ ስትሰደብ፣ አሁን ደግሞ አብርሽ በደረቁ እንደ ሩታ እንኳ አይደለም በስጦታ ነው እየለመናት ያለው። አያቸው አይደለ? አብርሽ የሚያምነው ሰርቶ ማስደሰት ነው። ማንም ይሁን ልቡ ያንቺ ነው፣ ማንም ሰው አይነካም፣ እኔ እየሰራሁ ነው፣ ሰርቼ ላንቺ ነው ማመጣው እያላት ነው። እና ብዙዎቻችን ሆኔም ብዙ ይሄ ጋጠ ወጥ ስራው ስለሚያስጠላኝ ብዙ ይጀበታለሁኝ። ለምን ስራው ነው። ወጣቶች እሱን አይተው እንደዛ አይነት እንዳያደርጉ ብዬ ነው እኔ አስተያየት ነው በቃ እንደዚህ በኮንፊደንስ ሰጠው የነበረው እንጂ እንደ ቲክቶከሮች ብዙም አልተሳደቡም። ላይክ ሰብስክራይብ ያደረጋችሁ ዛሬ ሩታ ሀብቴ ስቃ ስለመጣ ደስ ስላለኝ ትንሽ ወሬው ተምታቶብኛል እና ደግሞ ፕራንክ ተደርጋቸዋል። የሩታ ሀብቴ አድናቂዎች መኪና ይገዛላትም እያሉ የሱ እኮ ናቸው ደግሞ የሚገርም ጀስት ላይ እንደወሬ ያወራሉ። በኢንስታግራሙ ላይ ለቆ ለፎቶ ነው መኪናው ብሎ ፖስቷል ብለው የሱ አድናቂ ተብለው የሱን ስም ለማቋሸሽ ማለት ነው።
አብርሽ ሩታ እጁ እስከምገባ ድረስ ወደኋላ እንደማይል ቃል ገብቷል። በቃ እምቢት አለች ሴት ልጅ እንደዚህ ነው። በቃ ውድ ስትሆን ሴት ልጅ፣ ወንድ ልጅ ደግሞ ጠብ ይላል። አዎ አብርሽ ላይ ያየንበት ነው እና ዛሬ ትንሽ ፈገግ ብላለች። በጣም ማለት ትንሽ አይደለም በጣም እና እናመሰግናለን። ወርቁንም ስለገዛሃለን ያልነው መኪናውንም ያው የሩታ አድናቂዎች የምንፈልገውን ስላደርክልን አብርሽ እንወድሃለን፣ እናከብረሃለን ማለት ነው። ለሚስት ደግሞ ወደፊት ስታስከብራት ደግሞ የበለጠ ኦዲየንስ እንኳን ቢሊየን እንኳን ጠያራ በጣም ብዙ ነገር ማድረግ ትችላለህ። ነገር ግን የምታደርገውን ድርጊት ስትቆጠብ ማለት ነው። ያው ከዚች ከጋጠ ወጥ ሴትዮ እና ከአቤላ የሚባል ሰውዬ ብትርቅልን ደስ ይለናል። እኛ አሁንም እንናገራለን ቲክቶክ ላይ እንደምትሰማን ተስፋ እናደርጋለን። ደግሞም ትሰማናለህ። የሩታ አድናቂዎች ያሉት ተደርጎላቸዋል። የቀረን የለም። አሁን የቀረን ኖ ማለት በቃ ከዚህ ህይወት አልፈልግም በቃኝ ብለህ ሴቶችን ማባረር ብቻ ነው የቀረን። ያንንም ደግሞ ተገብርልናለህ ብለን ተስፋ እናደርጋለን። አብርሽ እሺ፣ ይሄ መልእክቴ ነው። ብዙ ዩቲዩበሮች እንደምትከታተሉ ተስፋ አደርጋለሁ። ላይክ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻ እያያችሁ አበረታቱኝ። የሩታ አድናቂዎች፣ የኔ ንግስቶች፣ ልዕል እኔ ዳይመንድ ልበላችሁ በቃ ግሪስ ፋሚሊ ዳይመንዶች፣ ላይክ እያደረጋችሁ ቪዲዮ ኮሜንት ጻፉ። ማለትም የአብርሽ ቪዲዮ በነገራችን ላይ ብዙ ኮሜንት ስለሚጻፍ ብዙ አማርኛ አያነቡም ብዬ አስባለሁ። እንግሊዝኛ ነው የሚያነቡት። አዎ እንደዛ ከውጭ ስለሚጻፍላቸው ማለት ነው። እና እኛ ጋር እየገባችሁ ኮሜንት ብትጽፉ በጣም ብዙ እነዚህ ትንንሽ ለቃቃሚ ዩቲዩበሮች በሩታ የሚለቃቀሙ ቡታጀራ ላይ ሆነው ያውናል። ለምን በጣም ይጽፉልኛል። ፋፊ አትሳደቢ፣ ወደ ራስሽ ተመለሺ፣ አብርሽ ማንም አያፈቅርም ከሩታ ውጭ፣ እቺ ዝም ብላ ነው፣ እቺ የሚዲያ አህያ ናት እያሉ ስሟን ያወጡላት። ሲጀመር የሚዲያ አህያ ብለው እኮ የቡታጀራ ዩቲዩበሮች ናቸው። በእውነት የሚዲያ አህያ ብለው የጻፉት እነሱ ናቸው። ያን ይዘንኛ ደግሞ ቲክቶክ ላይ የሚዲያ አህያ ናት። እና ላይክ ሰብስክራይብ ያደረጋችሁ አበረታቱ። ይወዳችኋለሁ ማለት ነው። ዛሬ እንደኔ ደስ ያለው ደስታችን ሙሉ የሆነ የሰው ደስታ የሚያስደስታችሁ ላይክ። እኔ በጣም ፍሬ ነኝ ዛሬ። ሩታ ስቃ ያ ሁሉ ለቅሶ ያ ሁሉ ማለት ሰው የረገጣት ልጅ አይደለም ያረገዘችው፣ በዛው እንደወጣሽ ቅሪ ስንት አይነት ስድብ ነው የተሰደበችው። ያንን ሁሉ ጥሳ የልጅ እናት ሆና ዛሬ መኪና፣ ዛሬ ወርቅ፣ ዛሬ ያለ ባሏ በሷ እግር እየወደቀ ስለምናት እኔ ደስተኛ ነኝ። ለምን ውድ ሴት ውድ ናት። በቃ ለፍቅር ብላ አንድ ሴት ላይ ታለቅሳለች፣ ትሰበራለች፣ ትረግጣለች። የቆረጠ ቀን እንደዚህ እንደ ሩታዬ ነብር ናት። እኔ ነብር ነኝ፣ የሩታ አድናቂ ነኝ፣ ነብር ነኝ። ማንም ሰው እጅ አይነካኝም። ማንም ሰው ዝም ብሎ ሰው እኔ ጋር መጥቶ ደውሎ በስልክ አያገኘኝም። ወላሂ እላችኋለሁ። እኔ ሆምጣጣ ሴት ነኝ፣ ጀግና ሴት ነኝ። ደግሞ ጀግና ነኝ በእውነት ፋሚሊ። ሩታ ሀብቴ ባት ጀግና፣ ላመንኩበት ነገር ወደ ኋላ አልልም። ማንንም አልፈራም። ደግሞ እኔ አሁን የማንኛችሁንም አድናቂ በስሬስ በክብር ነው የሚይዛችሁ እንጂ ማናችሁም እኔን ለማዘዝ የምትሞክሩ ምናምን እናንተ እንዲከተል የምፈልጉ ካላችሁ ማናታችሁ ተዘግዘቁ። በእውነት እኔ ማንም ሰው እንዳምረኝ አልፈልግም። እኔ ራሴ በቂ ነኝ። ራሴ በቃ አከብራችኋለሁ። አብረን እናደንቃለን፣ እንቀጥላለን። እናንተ በክፋት በተሞላ ቅንጭላታችሁ ግን ፋፊን መምራት አትችሉም። በፍቅር ግን መምራት ትችላላችሁ ፋፊን። አዎ ይሄ የሁሉንም አድናቂ ነው የሚወክለው። በክፋት ከሆነ ክፉ ነኝ፣ በደግነት ከሆነ ደግ ነኝ። የኔ ንግስት የሩታዬ ሀብቴ አድናቂ ፋፊ ወለየዋ የልጆቿ እናት